ሰላም ውድ ተማሪዎች እንደምሰነበታችሁ። ዛሬ የ12ኛ ክፍል የታሪክ ትምህርት ዩኒት 8ን ሁለተኛ ፓርት ነው የምናየው። ኢትዮጵያ አፍተር ዘ 1995 ኮንስቲቱሽን የሚለውን በባለፈው ስለ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ እና ስለ 1995 ዓ.ም ኢትዮጵያ ኮንስቲቱሽን የተወሰኑ ፖይንቶችን አይተናል። በዛም ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የተመሰረተው የደርግ መንግስት በ1991 ዓ.ም ከወደቀ በኋላ እንደሆነና ይሄ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የራሱ የሆነ ቻርተር እንደነበረው እንዲሁም ይሄ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የተሰኘው የሽግግር መንግስት ከ1991 ዓ.ም እስከ 1995 ዓ.ም እንደቆየና ኢትዮጵያን ወደ 14 ክልሎች እንደከፈለ ወደ 14 ክልሎች የከፈለውም በዋናነት አንደኛ ቋንቋን መሰረት በማድረግ ነው። ሁለተኛ ደግሞ ኢትኒሲቲ ወይም ደግሞ ጎሳን መሰረት በማድረግ እንደሆነ ለማየት ሞክረናል። አዝዌል በተለያዩ ወቅት የነበሩ ህገ መንግስቶችንም ለመዳሰስ ሞክረናል። በኢትዮጵያ የህገ መንግስት አይነት ጽንሰ ሀሳቦችን የያዙ የተለያዩ ዶክመንቶች እንዳሉ ለምሳሌ እንደ ፍትሐ ነገስት፣ የጋዳ ትራዲሽን እነዚህ የህገ መንግስት ኮንሰፕቶችን እንደያዙና የመጀመሪያ የኢትዮጵያ ህገ መንግስት በ1931 ዓ.ም እንደወጣ በመቀጠልም ይሄ 1931 የኢትዮጵያ ህገ መንግስት በ1955 ዓ.ም ሪቫይዝድ እንደተደረገ የደርግ መንግስት ስልጣን ላይ ከወጣ በኋላ የ1955ን ሪቫይዝድ ኮንስቲቱሽን ሰስፔንድ እንዳቆመውና ሀገሪቱን ከ10 ዓመታት በላይ ያለምንም ህገ መንግስት እንደመራ ለማየት ሞክረናል። የደርግ መንግስት ሌላ በ1987 ዓ.ም የራሱን ህገ መንግስት እንዳወጣና ይሄ ህገ መንግስት ብዙም ሳይቆይ የደርግ መንግስት በ1991 ዓ.ም እንደወደቀና ከዛ በኋላ ኢፒአርዲኤፍ ወይም ደግሞ ኢህአዴግ ጊዜያዊ መንግስት የሽግግር መንግስት እንደመሰረተ ለማየት ሞክረናል። ይሄ ኢትዮጵያ አፍተር ዘ 1995 ኮንስቲቱሽን የሚለው ከ1995 ዓ.ም የኢትዮጵያ ህገ መንግስት ከወጣ በኋላ የኢትዮጵያ ሁኔታ ምን ይመስላል የሚለውን ነው የምናየው በዚህ ሴሽን። በኢትዮጵያ ትራንዚሽናል ገቨርንመንት የሚባለው የሽግግር መንግስት የሚባለው የቆየው ለ4 ዓመታት ነው፣ ከ1991 እስከ 1995 ዓ.ም። በ1995 ዓ.ም የኢትዮጵያ ህገ መንግስት ሲጸድቅ ኢንዶርስድ ሲሆን ሙሉ በሙሉ የሽግግር መንግስቱ ሊያቆም ይችላል ማለት ነው፣ ደግሞ ሊያበቃለት ይችላል ማለት ነው። የሽግግር መንግስቱ አቁሞ አክትሞ ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የሚባል መንግስት ሊመሰረት ይችላል ማለት ነው። ደግሞ የኢትዮጵያ ስያሜ ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ሊባል ይችላል ማለት ነው። ይሄ ስያሜ የሰጠው የ1995 ዓ.ም የኢትዮጵያ ህገ መንግስት ኢንዶርስድ ከሆነ በኋላ ነው፣ ከጸደቀ በኋላ ማለት ነው። እና ይሄ በዋናነት ኢትሃዲት ሳውን ፕራይም ሚኒስትር ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ፕራይም ሚኒስትር ነበረው። ፕራይም ሚኒስትሩ ማን ነው? አቶ መለስ ዜናዊ ነው። አቶ መለስ ዜናዊ የኢህአዴግ ሊቀመንበር ነው። he was the chairperson of EPRDF and he was the commander in chief of the Ethiopian Armed Forces የኢትዮጵያ የጦር ኃይሎች ዋና አዛዥና የኢህአዴግ ሊቀመንበር ነው ጠቅላይ ሚኒስትሩ አቶ መለስ ዜናዊ። ፕሬዚዳንቱ ደግሞ ዶክተር ነጋሶ ጊዳዳ ይባል ነበር። ዶክተር ነጋሶ ጊዳና he belonged to ኦፒዲዮ ኦሮሞ ፒፕል ዴሞክራቲክ ኦርጋናይዜሽን የኦሮሞ ፒፕል ዴሞክራቲክ ኦርጋናይዜሽን ሜምበር ነበር። ሌላ it set up the federal structure ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ስሙን እንደሚያመለክተው ስቴት ስትራክቸሩ የመንግስት አወቃቅሩ ፌዴራሊዝምን የተከተለ ነው። እንደገና ደግሞ it was ኢትኒክ ኤንድ ላንጉጅ ቤዝድ ይሄ የኢትዮጵያ ፌዴራሊዝም በባለፈው እንዳለው ጎሳንና ቋንቋን መሰረት ያደረገ ነው። ጎሳና ቋንቋን መሰረት በማድረግ ነው የኢትዮጵያ አስተዳደራዊ ክልል የተከፈለው። ሌላ ፓርላሜንታሪ ሲስተም ኦፍ ገቨርንመንት ነው። የመንግስት ስርዓቱ
ፓርላመንታሪ ይሰኛል። የፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ገቨርንመንት ስትራክቸሩ። ሌላ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኦሪጂናሊ ስንት ክልሎች ነበሩት? ወደ 9 ክልሎች ነበሩት። 2 ደግሞ የከተማ አስተዳደሮች ነበሩ። እነማን ናቸው? አዲስ አበባ እና ድሬዳዋ ናቸው። በፊት በትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ወቅት የኢትዮጵያ ክልሎች ቁጥራቸው 14 ነበር። ከዛ በፊት ደግሞ በደርግ ዘመንና በንጉሱ ዘመን ክልል የሚባል አልነበረም። ይልቁንስ ጠቅላይ ግዛቶች ነበሩ። ወደ 14 የሚጠጉ ጠቅላይ ግዛቶች ነበሩ። አንዳንዴ 12 ነበሩ። በኋላ ኤርትራ ፌዴሬሽን ስትመሰረት 14 ሊሆኑ ይችላል ማለት ነው። ባጭሩ 9 ክልሎች እና 2 ከተማ አስተዳደሮች ነበሩ። በእርግጥ የክልሎች ቁጥር አሁን እየጨመረ ነው። በቅርቡ የሲዳማ ክልልና የደቡብ ምዕራብ ኢትዮጵያ ክልል ተጨምረዋል። የአስተዳደሩ ሁኔታ ይሄን ይመስላል ማለት ነው። አይዲዮሎጂ ደግሞ ምንድን ነው? የኢፒአርዲኤፍ የፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ አይዲዮሎጂ ዋና ፍልስፍናው ምንድነው? ሪቮሉሽናሪ ዲሞክራሲ ነው። አብዮታዊ ዲሞክራሲ እንደማለት ነው። አብዮታዊ ዲሞክራሲ የፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ዋና አይዲዮሎጂ ነበር። ሌላኛው ፖለቲካል ኢሹስ ፖለቲካል ፓርቲ ናሽናል ኢሌክሽንስ የሚለውን ርዕስ ስናይ የ1995 ዓመተ ምህረት የኢትዮጵያ ህገ መንግስት ኢት ሪፕሌስድ ደርግስ ፖሊሲ ኦፍ ዋን ፓርቲ ፖለቲክስ ባይ መልቲ ፓርቲ ሲስተም። እንግዲህ የደርግ መንግስት ዋን ፓርቲ ፖለቲካል ሲስተም ነበር የሚከተለው። አንድ የፖለቲካ ስርዓት ብቻ ነበር የሚከተለው። ማለት ሲንግል ፖለቲካል ፓርቲ ነበሩ። ያም ማነው? ወርከርስ ፓርቲ ኦፍ ኢትዮጵያ የሚባለው የኢትዮጵያ ሰራተኛው ፓርቲ የደርግ መንግስት ብቸኛ የፖለቲካ ፓርቲ ነው። እንደገና የፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ስልጣን ላይ ከወጣ በኋላ ወይም ደግሞ ኢፒአርዲኤፍ ስልጣን ላይ ከወጣ በኋላ ኢት አዶፕትድ መልቲ ፓርቲ ፖለቲካል ሲስተም የመድበለ ፓርቲ የፖለቲካ ሲስተምን ይከተላል ኢፒአርዲኤፍ ገቨርንመንት። ሌላ ኢሌክሽንስ ኢን ኢትዮጵያ አንደር ዘ ኢፒአርዲኤፍ ገቨርንመንት በኢትዮጵያ የምርጫ ሁኔታ ምን ይመስላል? በተለይ በኢፒአርዲኤፍ ገቨርንመንት ስንል እንግዲህ ፎርማል ፖለቲካል ኢሌክሽን የተጀመረው መቼ ነው የሚለውን ያዙ። በ1955 ዓመተ ምህረት የተጀመረው። ይሄም በኢትዮጵያ በሪቫይዝድ ኮንስቲቱሽኑ በንጉሱ ዘመን የተጀመረው ማለት ነው። እንግዲህ በንጉሱ ዘመን ዘ ቻምበር ኦፍ ዲፕቲስ የሚባሉ የታህታይ ምክር ቤት አባል የሚባሉት በምርጫ እንዲመረጡ ተደንግጎ ነበር። በእርግጥ የላላይ ምክር ቤት አባላት ቻምበር ኦፍ ሴኔት የሚባሉት በቀጥታ በንጉሱ ነው አፖይንት የሚደረጉት። ሆኖም ግን የቻምበር ኦፍ ዲፕቲስ አባላት በምርጫ እንዲመረጡ ተወስኗል። የመጀመሪያው ፎርማል ፖለቲካል ኢሌክሽን የተጀመረው በ1955 ዓመተ ምህረት የኢትዮጵያ ሪቫይዝድ ኮንስቲቱሽን ነው ማለት ነው። ሌላ ዜርዌር ኖሚናል ኢሌክሽንስ ዲዩሪንግ ዘ ሚሊታሪ ገቨርንመንት በደርግ ሚሊታሪ ገቨርንመንት ወቅት ይስሙላም ቢሆን ኢሌክሽን ተካሂዷል። በእርግጥ በዚህ ወቅት የተለያዩ ፖለቲካ ፓርቲዎች አልነበሩም። የሆነ ሆኖ ራሱም ቢሆን ምርጫ አካሂዷል የደርግ መንግስት አንድ ፖለቲካ ፓርቲ ቢሆንም እቅሉ። ሌላ ኢፒአርዲኤፍ ገቨርንመንት ኮንዳክትድ ፔሪዮዲክ ኢሌክሽንስ። የኢህአዴግ መንግስት እንግዲህ በየጊዜው ወቅታዊ ምርጫዎችን ያካሂዳል። ዘ ፔሪዮዲክ ኢሌክሽንስ ዌር ሂልድ ዊዝን 5 years ኢንተርቫል። በየ5 ዓመቱ ነው ምርጫ የሚካሄደው እና በዋናነት የኢህአዴግ መንግስት የመጀመሪያው ምርጫ ያካሄደው በ1995 ዓመተ ምህረት ነው ህገ መንግስቱ ከጸደቀ በኋላ። በመቀጠል በ2000 ዓመተ ምህረት አካሂዷል። ከዛ በ2005 ከዛ በ2010 እና በ2015 ዓመተ ምህረት አካሂዷል። ከዛ በኋላም አካሂዷል። በ2020 ነበር እንደ ካሌንደሩ፣ በዛ ወቅት ኮሮና ስለነበር በ2021 አካሂዷል። አሁንም እንደዚሁ የመጨረሻው ምርጫ 7ኛው ምርጫ የሚባለው አሁን
በመካሄድ አፋፍ ላይ ነው ያለው። ዞሮ ዞሮ ምን ይመስላሉ እነዚህ ምርጫዎች የተካሄዱ እነዚህ 5ቱ ምርጫዎች ምን ይመስላሉ ስንል ማለትም የ1995 የ2000 የ2005 የ2010 እና 2015 ምርጫዎች ምን ይመስላሉ ስንል የመጀመሪያው ምርጫ የ1995 ዓመተ ምህረት የኢትዮጵያ ምርጫ የተወሰኑ የፖለቲካ ፓርቲዎች ተሳትፎ ቢያደርጉም እነዚህ የፖለቲካ ፓርቲዎች መጨረሻ ላይ ቦይኮት አድርገዋል፣ ተቃውሞታል፣ ውጤቱን ተቃውመዋል። እና ማናቸው የተቃወሙ? ኦል አማራ ፒፕልስ ኦርጋናይዜሽን ካውንስል ኦፍ አልተርናቲቭ ፎርስ ፎር ፒስ ኤንድ ዲሞክራሲ፣ ኢትዮጵያ ዴሞክራቲክ ዩኒቲ ፓርቲ። እነዚህ የፖለቲካ ፓርቲዎች ዘይ ቦይኮትድ ዘ 1995 ኢሌክሽን የ1995ን ኢሌክሽን ምርጫ ቦይኮት አድርገዋል፣ ተቃውመዋል ውጤቱን። በእርግጥ በዚህ ምርጫ አሸናፊ የሆነው ኢፒአርዲኤፍ ገቨርንመንት ነው። ኢፒአርዲኤፍ ገቨርንመንት ነው። ሁለተኛው ምርጫ የተካሄደው ሰከንድ ራውንድ ኢሌክሽን የተካሄደው በ2000 ዓመተ ምህረት ነው እንደ አውሮፓውያን አቆጣጠር። በዚህ ምርጫ አዳዲስ የፖለቲካ ፓርቲዎች መሳተፍ ችለዋል። ለምሳሌ ኦል አማራ ፒፕልስ ኦርጋናይዜሽን የተባለው ፖለቲካ ፓርቲ መሳተፍ ችለዋል። ቅሉ ግን ይሄም ውጤቱ ተመሳሳይ ነው። በዚህ ምርጫም ኢፒአርዲኤፍ ገቨርንመንት ነው ዊነር የሆነው ወይም ደግሞ ኢሌክሽኑን ውን ያደረገው ኢፒአርዲኤፍ ገቨርንመንት ነው። ሶስተኛው ዙር ምርጫ የተካሄደው በ2005 ዓመተ ምህረት ነው። ይሄ ምርጫ ሶስተኛው ዙር ምርጫ በጣም የተሻለ የሚባለው የምርጫ ሂደት ነው። It was unique compared to the previous two elections. It was marked by much hope and optimism by the people and the political parties. የተለያዩ ፖለቲካ ፓርቲዎች ብዙ ተስፋ ያደረጉበት ህዝቡ ተስፋ ያደረገው ታላቅ ምርጫ ነው የ2005 ምርጫ። እንደኛ አቆጣጠር የ97 ምርጫ የሚባለው ማለት ነው። እና በዚህ ምርጫ it showed that better organized and united opposition parties which formed strong coalitions. የተለያዩ ፖለቲካ ፓርቲዎች ጥምረት መስርተዋል። በተለይ ደግሞ ምን የሚባል የፖለቲካ ፓርቲ ነበር? የተለያዩ የፖለቲካ ፓርቲዎች የመሰረቱት ፖለቲካ ፓርቲ ጥምረት ነበር። ኮሊሽን ፎር ዩኒቲ ኤንድ ዲሞክራሲ ፓርቲ የሚባለው አንድነት እና ዲሞክራቲክ ፓርቲ ቅንጅት እና ለአንድነት ዲሞክራቲክ ፓርቲ የሚባለው ወይም ደግሞ ቅንጅት ባጭሩ የሚባል የፖለቲካ ፓርቲ የተመሰረተው የተለያዩ የፖለቲካ ፓርቲዎችን በውስጡ በመያዝ ነው። እና በዚህ ምርጫ በሶስተኛው ምርጫ the opposition parties managed to win 180 seats in the House of People's Representatives. ተቃዋሚ ፓርቲዎች 180 መቀመጫ ማግኘት ችለዋል በተወካዮች ምክር ቤት። እንዲያውም አዲስ አበባ ውስጥ የቅንጅት የሚባለው ኮሊሽን ኤንድ ዩኒቲ ፓርቲ ቅንጅት ለአንድነትና ለዲሞክራሲ ፓርቲ የሚባለው 23 መቀመጫዎችን ማግኘት ይችላል ማለት ነው። ቅሉ ግን መጨረሻ ላይ የኢትዮጵያ የምርጫ ቦርድ የወሰነው ውሳኔ ምንድነው? ናሽናል ኤሌክቶራል ቦርድ ኦፍ ኢትዮጵያ ኦር NEBE finally declared that EPRDF won the election. EPRDF 50 ሲደመር 1 ድምጽ በማምጣት ምርጫውን አሸንፏል የሚል መግለጫ ሊሰጥ ይችላል ማለት ነው። ከዛ በኋላ many opposition parties opposed these decisions. ይህን ውሳኔ በመቃወም አዲስ አበባ ላይ ከፍተኛ የሆነ ፕሮቴስት ነበር፣ ተቃውሞ ነበር። በዚህም ፕሮቴስት ብዙዎቹ ተገለዋል፣ ሞተዋል። የተወሰኑት ደግሞ እንደዚሁ ቆስለዋል፣ ታስረዋል። ሌላኛው የአራተኛው ራውንድ ኢሌክሽን የሚባለው 2010 የተካሄደው ኢሌክሽን ነው። በዚህ ኢሌክሽን ያን ያክል ኦፕቲሚዝም አልነበረም፣ ብዙም ተስፋ አልነበረም። የሆነ ሆኖ አሁንም በዚህ በአራተኛው ኢሌክሽን ያሸነፈው ኢፒአርዲኤፍ ገቨርንመንት ነው። በመቀጠልም እንደዚሁ አምስተኛው ኢሌክሽን በ2015 ተካሂዷል። በዚህም ምርጫ ኢፒአርዲኤፍ ገቨርንመንት ሊያሸንፍ ይችላል ማለት ነው።
ሌላ በኢትዮጵያ የኢትዮ ኤርትራ ጦርነት በ1998 ዓመተ ምህረት ከመቀስቀሱ በፊት አንጻራዊ የሚባል ሰላም ነበር። አንጻራዊ የሚባልም ዲሞክራሲ ነበር ተብሎ ይታሰባል። ሆኖም ግን ብዙ የተቃዋሚ ፓርቲዎች በኢትዮጵያ ዲሞክራሲ የለም ብለው ደግሞ ይሞግታሉ። የኢትዮጵያ ዲሞክራሲ ሲዶ ዲሞክራሲ ነው፣ ኖሚናል ዲሞክራሲ ነው ብለው ይቃወማሉ። የስሙላ ዲሞክራሲ ነው በማለት የሆነ ሆኖ የኢትዮ ኤርትራ ጦርነት መቼ ተቀሰቀሰ? በ1998 ዓመተ ምህረት። ይሄ ኢትዮ ኤርትራ ጦርነት የተቀሰቀሰው ምን ሲሆን ነው? ኤርትራ የኢትዮጵያን ግዛት ባድሜን ስትወር ነው። መቼ? በ1998 ዓመተ ምህረት። ከዛ በኋላ ኢትዮጵያ ላውንችድ ካውንተር ኦፌንሲቭ አጌንስት ዘ ኤሪትሪያን ኢንቬደርስ፣ በወራሪዋ በኤርትራ ላይ የመልሶ ማጥቃት እርምጃ ወስዳለች ሜይ 1998 ዓመተ ምህረት እና ይህንን የሁለቱ ሀገራት ግጭትን የኢትዮጵያና የኤርትራን ግጭት ለመሸምገል ለማስታረቅ ጥረት ያደረጉ ሁለት ሀገራት አሉ። አንደኛዋ ሩዋንዳ ናት በፖል ካጋሜ በተባለው መሪው አማካኝነት፣ ሁለተኛዋ ደግሞ አሜሪካ ናት። ሆኖም ግን ይሄ ሁለቱን ሀገራት የማስታረቅ ጥረታቸው አሜሪካና ሩዋንዳ ኢትዮጵያና ኤርትራን የማስታረቅ ጥረታቸው ስኬታማ አልሆነም። ምክንያቱም ኢሳያስ አፈወርቅ ይህን የሰላም ሀሳብ አልተቀበለውም። የሰላም ሀሳቡ ምንድን ነው? ኤርትራ የወረረችውን አካባቢ የኢትዮጵያ አካባቢ ለቃ እንድትወጣ የሚል ነበር። ይህን ሀሳብ ባለመቀበሉ ሁለቱ ሀገራት ኢትዮጵያና ኤርትራን ማስታረቅ ሳይችሉ ቀርቷል ማለት ነው። እንግዲህ ከዛ በኋላ ኢትዮጵያ በኤርትራ የተወረረባትን ቦታ ለማስመለስ ኦፕሬሽን አካሄዳለች፣ ዘመቻ አካሄዳለች። ይሄ በኤርትራ ላይ ያካሄደችው ዘመቻ ታላቅ ዘመቻ ምን ይባላል? ኦፕሬሽን ሰንሴት ይባላል። ዘመቻ ፀሐይ ግባት ይባላል በአማርኛ። ይሄ ዘመቻ የተካሄደው በ1999 ዓመተ ምህረት ነው። በዚህ ዘመቻ በእርግጥም የኤርትራን ወራሪዎች ኢትዮጵያ ድባቅ በመምታት የተወረረባትን ግዛት ማስመለስ ችላለች። እነማንን? ባድሜና ዛላምባሳ የሚባሉ ግዛቶችን ማስመለስ ችላለች ማለት ነው። እንግዲህ ከዛ በኋላ የሁለቱ ሀገር ጦርነት ግጭት መፍትሄ ያገኘው በአልጀርስ ስምምነት ነው። የአልጀርስ ስምምነት መቼ ተስማሙ? በ2000 ዓመተ ምህረት ነው። በዚሁ ዓመተ ምህረት እንደገና ዩናይትድ ኔሽንስ ሴኩሪቲ ካውንስል በኤርትራና በኢትዮጵያ መካከል በተለይ በኤርትራ ግዛት ላይ ቴምፖራር ሴኩሪቲ ዞን ወይም ደግሞ በአማርኛ ጊዜያዊ የጸጥታ ቀጠና በማቋቋም ይሄ ጊዜያዊ የጸጥታ ቀጠና በዩናይትድ ኔሽን ሚሽን ኢን ኢትዮጵያ ኤንድ ኤሪትሪያ በሚባል ሚሽን እንዲመራ ፓትሮል እንዲደረግ ወይም ደግሞ እንዲጠበቅ በማድረግ በሁለቱ መካከል የነበረውን ግጭት ለማርገብ ሞክሯል። በሂደት እንደዚሁ በ2002 ዓመተ ምህረት የአልጀርስን ስምምነት መሰረት በማድረግ ኢትዮ ኤርትሪያን ባውንደሪ ኮሚሽን ኢትዮ ኤርትሪያን ባውንደሪ ኮሚሽን የሚባል ኮሚሽን ተቋቁሞ በዋናነት የተለያዩ ውሳኔዎች እንደወሰነ ከወሰናቸው ውሳኔዎች መካከል አንደኛ ባድሜ ለኤርትራ እንድትመለስ አድርጓል። ሌሎችንም ውሳኔዎች ወስኗል። ሆኖም ግን ይህን ውሳኔ ሁለቱ ሀገራት አልተቀበሉትም ነበር። የኢትዮ ኤርትሪያ ባውንደሪ ኮሚሽን ውሳኔዎች ሙሉ በሙሉ they were not accepted by both ኢትዮጵያ and ኤርትሪያ። ኢትዮጵያና ኤርትራ ከዚህ ክስተት በኋላ ለረጅም ጊዜ ያክል ጦርነትም ሰላም ያልነበረበት ሁኔታ ነበር። ይሄ ፔሪድ ኖ ፒስ ኖ ዋር ይባላል። ለሚቀጥሉት 10 ዓመታት ያክል ኖ ፒስ ኖ ዋር ነበር። እንግዲህ በሂደት የሁለቱ ሀገራት ወደ ሰላም የመጣው በቅርብ ነው። ዶክተር አብይ ስልጣን ላይ ከወጣ በኋላ አሁን ደግሞ እንደገና ተመልሶ እንደምታውቁት ወደ ድሮ ተመልሷል፣ ወደ ጸብ ዙሯል። ለዛሬው
ኢትዮጵያ ከ1995 ዓ.ም የኢትዮጵያ ህገ መንግስት በኋላ ምን ሁኔታ ላይ ናት ያለች የሚለው በዋናነት እነዚህ ናቸው ሜን ፖይንቶች። ስለነበረን ጊዜ አመሰግናለሁ። ቻው።